እኔ ትላንትና ምን ብያችሁ ነበረ? ነገ ቡዜን ጠብቋት እያልኳችሁ ነበረ። ይኸው እየሮጠች መጣች። ጋይ ሰሞኑን ደግሞ ረፍ ብለን ነበረ። ድምጿ የለ ምን የለ ሰላም ነበረ። የአብርሃምን ድምፅ ብቻ ነበረ ስንሰማ የነበረው። ዛሬ እንግዲህ እሳት ጎርሳ እሳት ለብሳ የሰላምታ አጠያየቋ ራሱ የምሬ ነው የምላችሁ። በጣም ነው የሳኩት። ኤፍሬምን ደህና ነክ እንዴ ምናምን ስትለው ማለት ነው። ከምሬን እኮ ነው የምላችሁ። እና ኤፍሬም ራሱ በጣም ምላሹ በጣም እያሳቀኝ ነበር። እና ወደ ቁም ነገሩ ስንገባ ቡዜ በዚህ ልክ መፍጨርጨር የለብሽም። ምክንያቱም ትላንትና አብርሃም በጤናው አይደለም፣ አሞታል፣ መናገር አይችልም፣ በእነሱ ነው የሚመራው እያልሽ በጣም ብዙ ነገር ስትናገሪ ነበረ። ዛሬ ላይ ግን አብርሃም ወደ ጤንነቱ ተመልሶ ነገሮችን በራሱ ማድረግ የሚችል ሰው ነው። ስለዚህ ያንቺ እንደዚህ መፍጨርጨር ወይ ደግሞ ያንቺ አሁን መተሽ ፓስፖርቱን ስጠኝ ማለት ካንቺ አይጠበቅብሽም። ምክንያቱም አብርሃም ባለቤቱ ስላለ ማለት ነው። አብርሃም ከኤፍሬም ላይ እንደፈለገ አድርጎ ፓስፖርቱን መቀበል መብት አለው። ገባሽ? እዛች ጋር አብርሃም የሚሰራውን ድራማ ኤፍሬም ጠንቅቆ ስለሚያውቅ ነው። መሸሽ መልስ አይሆንም። በትክክል ነው ኤፍሬም እዚች ጋር የሁለት ሴቶችን ህይወት አበላሽቶ እሱ ከሀገር ለረጅም ጊዜ ከሀገር ለመውጣት ፕላኑ እንደዛ ነው። ያን ደግሞ ፓስፖርቱ ላይ ኤፍሬም በደንብ ስላየ ፓስፖርቱን ደበቀበት። እዚያ ጋር ሆኖ እውነታውን መጋፈጥ፣ ከዛ በኋላ መምረጥ ያለበትን ህይወት መርጦ የራሱን ህይወት መምራት ከመረጠው ሰው ጋር ከፈለገበት ሀገር ሊደርስ ይችላል እንጂ እዚች ጋር ይቺንም አለውልሽ እያለ ውሽሚትንም አይለውልሽ እያለ የመሸሽ መልስ አይሆንም። እውነት ለመናገር ቡዜ ደግሞ እስከመች ነው ለእሷ በዚህ ልክ ሽንጥሽን ገትረሽ የምትከራከሪው? አብርሃም ዛሬ ላይ እኮ በቃ ሁሉ ነገሮችን በራሱ ኮንትሮል ማድረግ የሚችል ሰው ነው። ምንም ከአንቺ መፍጨርጫ አያስፈልግሽም።